ይገባኛል። ኮንስትራክሽን ስራ መስራት አልፈልግም እኔ ቃል የተገባልኝ ይሄ ነው ሲል ለመስሪዎች ነበር ወደ መስሪዎች ነበር የላኩት ወደ ግብጾቹ አኮሞዴሽን ለቀውጣ ኮንስትራክሽን ለመስራት ፈቃደኛ ካሉ እዚህ ቤት ማደር አትችልም፣ እዚህ ቤት መቆየት አትችልም። ኢቭን እነሱ መጥተው እስኪወስዱት እንኳን እንዲቆይ አልፈቀዱለትም። ቆልፈውበት ወጥቶ እሱ ሻንጣውን ይዞ ውጭ ደጅ ላይ ተቀምጦ ጠበቀ መጥቶ የሚያነሳው ሲያጣ ሀበሾች አግኝተው ነው የወሰዱት ቤታቸው። ስለዚህ እሱ የሚፈልገው ከፍሎ የመጣው ቃል የተገባለት ጅብስን ቦርድ ነው። በሙያዬ ስራ አስገቡኝ ነው በቃ በሙያዬ ቃል የተገባልኝ ነገር በጣም ቀላል ነው ሀቢባ፣ በጣም ቀላል ነው። አህመድ የተስማማችሁበት ስራ ማስገባት ትችላለህ አትችልም? በደንብ ነው የምችለው። خلاص ይሄ ነው የሚፈለገው። ካልቻልክ ደግሞ ሌላ ወይም አለ ገባ ያኔ እሺ ልንገርህ ታምራት ያልኩት ነገር በእኔ ከፈራ አልኩት በእኔ ከፈራ እንደ ሀገሩ ሁኔታ እኔ አይደለም እዚህ ሀገር ብቻ ስራ ማስገባ አይደል በእኔ ሁኔታ አማራጭ የሰጠሁት ማለት ነው። ኮሚሽን የሚባል በሀገሩ ሁኔታ እኔ ከፍልልሃለሁ አንተ ስራ ፈልግ እኔ ከፈራኸኝ ማለት ነው። ከ10 ጊዜ ከደወልኩ በኋላ ለምን ና ሎኬሽን ላክልኝ ልምጣልህ የሚፈራ ሰው ከሆነ ከፈራኸኝ በቃ በራሴ ግባና ኮሚሽን የሚባል ከሆነ ልጅ ተራሱ ነገርኳት የምታስገቡ ከሆነ እኔ 10 ሆነ 100 ሆነ 500 ሆነ የሀገሩ ሁኔታ ኮሚሽን ከፍልላታለሁ። በላይ ሀቢቢ አላህ ይርዳ አለይክ። አሁን 2 ቀን 3 ቀን ምን አስፈለገ ታምራት? እኔ ያን ድራማ ምን አስፈለገ? እሺ ድራማ ምናምን እሱ ይፈራል። ይሄ ኖርማል ሐቁን መጠየቅም መብቱ ነው፣ ችግር የለም። አንተም ራስህ ነገ የሆነ ነገር ቢያጋጥምህ እኔ ሀገር ብትመጣ ምንም ችግር የለም ወንድሜ። እውነቱ ከተወራ ደስ ይለኛል። እውነቱ ከተወራ በጣም ደስ ይለኛል። እኔ ሀቢቢ አሁን አንተ በሰውንያ መግባት አትችልም። ብዙ አለ አንዴ ብዙ ሊሆን ይችላል። ብዙ እየተሰቃዩ ወንድሞች ተካይ ላይ ናቸው አይደል እንዴ? ይሄን ነው የሚፈራው። ኖርማል ነው። መብቱን ነው የጠየቀው። ወላሂ መብቱን ነው የጠየቀው። የተናገረው ሁሉ በላይ የዋሸውን ነገር ንገረኝ። እነሱ አሁን ትናንት ነው የተገናኘ አይደል? ብሬ አልቀማኝም፣ ልጆች አልቀማም፣ ንብረት አልቀማም። ይሄ ልጅ አይደል? እሺ ምን አስፈለገ? ይሄ ድርጅት ውሸታም ናቸው። ይሄ ድርጅት ልጆች የበደሉ ነው። ይሄ ድርጅት እንደዚህ ነው። ይሄ ድርጅት እንደዚህ ምን አሳስት ምን አረግነኛ? ያ አህመድ አንተ እዚህ ቤት የመጣህ ለምንድን ነው? ቆይ ሀቢባ እዚህ ቤት የመጣህ አንተ መጀመሪያ ለምንድን ነው? ብዙ ወንድሞች ስለሆነ ነው። صح ብዙ ስቃይ እየደረሰባችሁ ስለሆነ አንተ ወደዚህ መጣህ። ይሄ ደግሞ ማለት እንዳይደርስብኝ ብሎ ፈርቶ ነው። ኖርማል ነው። አህመድ ምን ሆነ? ለምንድን ነው የምታከብደው? ኖ እኔ አይደለም አስከበቱ ታምራት በቃ እኔ ማለት የፈለኩት ታሜ ተናገረ። እኔ አረዳ በእናትህ አንዴ ስበኝ። አንድ ነገር የምነግርህ በጣም ወደ ወንድሜ ነህ፣ በጣም የምወደህ ወንድሜ ነህ። የማዳመጥንም እንትንም መማር አለብን። እኔ እዚህ ሀገር መጥቶ እዚህ ሀገር አንድ ወንድ መጥቶ መሬት ላይ ተንከባለሁ ከኤርፖርት ሲቀበለው እኔ ራሴ እያመጣሁ ነኝ። ኤርፖርት ላይ እኔ እጅ ቢንከባለል ራሱ አልፈርድበትም። ለምን ታውቂያለሽ? እዚህ ሀገር ያለው ሁኔታ አስደንጋጭ ስለሆነ ትንሽ ነገር ሲሰሙ ይደነግጣሉ። ለዛ እኔ የተረዳሁት ይሄ ልጅ ደንግጦ ነው። ችግር የለውም፣ አረዳ ያስተካክላል። ነገ እንከተለዋለን። ሀቢባ ቁጥሩን ውሰጂ። ቁጥሩ ከተዘጋ የወጣበት ይጠየቃሉ። ያለበለዚያ በቃ ያለ መረጋጋት ሀቅን ይደብቃል። አንዳንዴ ይህን ጨርሰናል። መጀመሪያ ቆይ አዎ በጅብሰን ቦርድ ስራ ይገባል፣ አኮሞዴሽን ይኖረዋል ስራው ብለው ይንገሩን እዚህ ጋር። ለምን ይሄ ልጅ የቃል የተገባለት ነገር ካልተደረገለት ድጋሚ በዚህ ጉዳይ እኛ መሰብሰብ አንፈልግም። ኖ እሱ ያለው ነገር ያለኝ ምንድነው ታውቃለሽ? ስራ ሄደክ አይተክ ፎቶ አንስተክ አኮሞዴሽን አይተክ ፎቶ አንስተክ ከዛ በኋላ ስለዚህ እሱ ያለው ስራው እውነት በውስጥ ጅብሰን ቦርድ እንደሆነ ቪዲዮ ቀርጸ አኮሞዴሽኑ ቀርጸ ላክልኝ ያለው ሀቁ ነው። ልንገርሽ ሀቁ ነው አይደል? ልንገርሽ የሀገሩ ነገር ስ ይባላል። የሰውየው ባለሙያ አለ ባለሙያ አይደለም በምን ይታወቃል? እሱ ተወስዶ ነው የሚሞከረው። ቴንኪዩ
ሰውየው ራሱ 5 ሰዓት መጥቶ ደወልኩለት እኔ በዋትሳፕ ሰውየው ቢሮ ነው ያለ ና ሎኬሽን ልላክልህ ሌላ ስራ አለኝ ዱባይ ልውሰድህ ዝም አለኝ ማን በላይ ራሱ ይኸው ሰውየው መጥተዋል 5 ሰዓት طيب አሁን ስራ እንዲገባ ነው አንተ አስተማማኝ ስራ ያስገባው በላይ አንተ ማውራት የምትፈልገው አለ በእናትሽ እኔ ይቅርታ አድርጊልኝ ልምጣ ጥሪኝ እሺ ሳስፈልግሽ ላይቭ ዘግቼ እመጣለሁ ቃል ነው ተምራት እሱ አሁን በእኛ መሀል መተማመን የለም ገባሽ አሁን በእኛ መተማመን የለም እሱ ፈራን አይደል በአጭር አማርኛ እሱ ፈራን አይደል የልጅ ፈራን አይደል እኛ አይ ቃል በተግባር እንዲሆንለት ፈልጎ ነው እሺ እሱ ችግር የለም ምትለው ያኔ ተናገር ኦኬ እሱ አሁን ፈራን እኔ 10 የደወልኩት ራሱ እምቢ አለኝ አይደል አሁን ሚዲያ ላይ መጣ እናንተ ፊት ልናወራን የፈለገ ኦኬ አወራን እኔ አስገባለሁ አልኩት ካልፈለገ ነገ ራሱ እኔ የማስገባው ጅፕሰን ቦርዱ አኮሞዴሽኑ ካልተስማማው اللهم صل على محمد ስራው ካልተስማማው እኔ ባለቤቱ አይደለም አይደል ባለቤቱ አይደለም እኔ እንደዚህ አድርግ ለሀቢብና ለተማት ማለት ለቤትህ እኔ ማምረት አልችልም አንተ ቤት እኔ ማለት የተናገርኩትን ነገር አንተ ስራ ታስገባለህ 10 ያስገባለሁ 10 ስራ 10 ስራ እሱ የሚያመጣው ስራ አንተ ትገባለህ ቴንክ ዩ ማይፈልግ ከሆነ እኔ ኮሚሽን ከሆነ ማንም ዛሬ ካለ እዚህ ባህል የሚያስገባው እኮ ቆይ ተረጋጋ አህመድ እንስማ መጀመሪያ ለምንድን ነው መልስ በራስህ ነው የምንሰጠው እሱ ራሱ ይመልስ አህመድ ማን ነው በላይ አህመድ የሚያመጣልህ ስራ ትገባለህ አትገባም ትገባ ግን እዚህ ጋር በምገባ ሰዓት ልክ ሀቢባ እያለችው እንዳለው ማለት ነው ያለውን የሚሰማውን ይሰማችኋል እዚህ ጋር እኔ እንኳን አልሰራም አላልኩትም እኔ ምንም አልሰራም አላልኩትም እሱ ዛሬ 12 ጊዜ ነው ደወልኩ ያለው አይደል ከዛ ይበልጣል ችግር የለብኝም እኔ ግን ሎኬሽን ነው ላክ ሲለኝ የነበረው እኔ አላኩለትም ምክንያቱም ያለው ሰው ቤት ነው እኔ ምን አልኩትኝ እኔ አንተን ለጥላቻ አይደለም ነገር ግን አሁንም ቢሆን እንድታስተካከልልኝ የምፈልገው ነገር ቢኖር በማንኛውም ሰዓት እኔ ቢሮ ሆነ ተቀመጥና ሎኬሽን ላክልኝ ለምን ነገ ማለት አንተ ደግሞ ኃላፊነት እሱም ደግሞ ሌላ ማለት የሚፈራ ነገር ሊመጣ ስለሚችል አንተም በኩል በሌላ ሰው በኩል እኔ ማለት ነው በላይ መስማት የምትፈልግ ከጠለቅ ወንድምህ በራስህ ሂድ ስራ በራስህ ሂድ በራስህ መንገድ ሂድ ይሻልሃል ኦኬ ይኸውልህ አህመድ አንተ ከ7,000 ድርሃም ያወጣኸው ወጪ የትኬት የቪዛ እንግዲህ ሙሉ ኢቃማ አልተጨረሰለትም ያው ዋጋው ሁላችንም እናውቃለን እስከዛሬ ድረስ ማለት ሂሳብ ስንት እንዳወጣ አውጥተህ ከ7,000 ድርሃም ያወጣኸው ቆረጠውና የተረፈው ለበላይ ሰጠው በላይ በራሱ ማለት ስራ ይፈልግ በራሱ ቪዛ እንትን መሰራት ከፈለገ የፈለገውን ነገር መሆን ይችላል አይሻልም ሀቢባ አይሻልም በላይ አንተ ነው የምትወስነው ወንድም በላይ አንተ ነው የምትወስነው ታምራት ከውጭ ጋር የተሰጡክ ስራ ብትፈልግ ራሱ አቢባ ይሄ ልጅ በእኔ ካምፓኒ ነው የመጣ አይደል በእኔ ስር ነው አይደል ይሄ ልጅ ለሜዲካል 280 ደምርልኝ 280 ድርሃም ለሜዲካል እሺ 126 ኢንሹራንስ 126 ኢንሹራንስ 300 ድርሃም ኢንሹራንስ የሄልት ኢንሹራንስ ሜዲካል ነው እያለ ያለው አልሄድክም ለአንተ አይደለም የሚወጣው ወጪ ነው ለአንተ አይደለም ኦኬ ይሄ ልጅ ቢያንስ የሚቀረው ወደ 2500 ለአይዲዩ በእኔ ስር አሁን ከቀጣ አሁን መሳይ ፈለገ ካለኝ 280 ሜዲካል 126 ኢንሹራንስ አንዱ ደግሞ ምንድን ነው ያልክ ሄልት ኢንሹራንስ 300 ስንት ነው እሱ 300 ድርሃም 300 ድርሃም ደግሞ ሄልት ኢንሹራንስ 150 ተውጂ ፕላስ ሄልት ኢንሹራንስ ፕላስ 150 ተውጂ አይድና ሜዲካል 870 አይድና ሬዚደንስ አይዲ ኢቃማ 870 ኢቃማና አይዲ ስንት አልከኝ? እሱ 870 ድርሃም
ኢንት መጣ ተጨረሰለታል ማለት ነው። ቆይ አንድ ታምራት እኔ ፖይንት አለ አንተ ስለተረዳኝ ፖይንት አለኝ 870 ድርሃም ሲደመር 280 ሲደመር 126 ሲደመር 300 ሲደመር 150 1726 ይመጣል። ኦኬ ኮሚሽን 500 ያ ስራ የሚገቡበት ሲደመር 500 ኮሚሽን ስራ የሚገቡበት 2226። አሁን ቅድም ነው የምናውቀው ሴት የሚያስፈልጉ ወደ 2500 ያ 2000 ነው አይደል? ኦኬ ይሄ ልጅ እኔ ቅድም ምን አልኩት ለምስቱ ራሱ አውርቼ እኔ ለምስቱ ማለት ነው እኔ ራሱ እንደዚህ ስለሆነ እኔ ይሄ ልጅ ከኔ ብር እንደዚህ ሂሳብ ሰርተን ካስገባ በነስ ስለሆነ ፍሪ ስራ ሰራላችሁ ይችላል እንደፈለገ ከዛ በኋላ እንዳለውን ታምራት ማለት ነው። ስራማን እሺ ፍሪ ቪዛ አስገባው አረከው ስራማን እየፈለገ ያስገባል። ባለሙያ ነው አይደል? ሺ ቦታ እግሩ ስሙ ነው የሚያስገቡት ባለሙያ ስለሆነ አለማ የትኛው ስራ ይመራት ላይ አሉ እኔ ሺ ቦታ ራሱ አስገባለሁ። እኔ ጀስት ፖይንት ምንድን ነው ነገር ራሱ ተመልሰን በዚህ ጉዳይ ነው። ለምን እሱ የላክልኝ ፖስት ምቾት ይፈልጋል። አጭር አማርኛ በአጭር አማርኛ ለምን አንድ ሰው እኔ አንቺ ቤት መምራት እችላለሁ። ይሄ እንደዚህ አድርግ ማለት እችላለሁ። በአንቺ ቤት በቃ እኔ አሁን ምሳሌ ዛሬ ስራ አስገባው ጅፕሰን ቦርድ ነው። ጅፕሰን ቦርድ አኮሞዴሽን ላይ መቸው ይችላል። ያ ስራው ቦታ ላይ መቸው ይችላል። ያ ደሞዝ ላይ መቸው ይችላል። ያ ሰዎቹ እዛ ላይ መቸው አይደል? እኔም ወስድ ከኔ ጋር ሄደክ የምትሰራው የቀን ስራ ነው ኮንስትራክሽን ነው እያለ እየነገረው ኖ ጅፕሰን ነው ሲለው ኖ እሱ ዘጋ ነው ኬዙ ገዛ። አሁን ታማራት የተረዳው አለ አይደል? እሱ ኬዙ ተዘጋ። አለቀ ኬዙ ተዘጋ። ይህ ስር ይሄ ልጅ በጅፕሰን ቦርድ ነው የሚገባው ድርጅት በእንትን በጅፕሰን ቦርድ 1800 ድርሃም ስራ አስገባዋል። ከወጪ ቀሪ ለአንተ ያወጣውን የቪዛ የትኬት ተቆርጦ ከከፈልከው 7000 ድርሃም ላይ የቀረው ተሰጥቶ መጽሐፍ የፈለግበት ራስ ስራ ፈልገህ እቃ ማሰርተህ ስራ ፈልገህ እንድትገባ ሁለት አማራጮች አሉ። የቱን ትመርጣለህ? አንተ ምረጥ። ባለቤቱ አንተ ነህ። እሺ ስራ እየመረጥኩ አይደለም ያለሁት። ስራውን ስላላገኘው ብቻ ነው እዚህ ደረጃ የደረስኩት። አንደኛ። ሁለተኛ ደግሞ አሁንም ተናግሯል። ገብቶሻል አይደለ? እራሱ ያስገባኝ በቃ ለምሳሌ አሁን ኮንዲሽን አለው ምናምን ብሏል አይደለ? የሚቆረጠውን ተቆርጦ ነው እጄ ላይ የሚደርሰው። ገብቶሻል? አዎ እንዲህ ብሏል ቅድም አግሪመንቱ ላይ 2100 ድርሃም ነው፣ ግን የአኮሞዴሽን እና የምግብ 300 ድርሃም ይቆረጥና 1800 ንጹህ እጁ ይገባል። መጀመሪያውም ነግሬዋለሁ ምግብ የለውም። ታዲያ 300 የሚቆረጠው የምንድን ነው? አኮሞዴሽኑም አለዋንሱ ጋር ነግሬዋለሁ 1800 እጅ ላይ ተጣርቶ የሚገባ ቮይስ አለን። እሺ ምግብ ስታዲያ ከራሱ እንደሆነ ነግሬው ነው ምግብ ከራሱ እሺ የነገረክን ቮይስ ትልክልኛለህ። ምግብ ከራሱ ነው ብዬ ነግሬዋለሁ ኦልሬዲ ብሏል። ነግሮ ካል ምግብ ከራስክ እንደሆነ ምግብ ከራሴ ነው 1800 ብር እጅ ላይ ይገባል። አዎ ይኸው አሁንም አለ ያሮን 1800 ድርሃም ተጣርቶ እጅግ የሚገባ ነው ብለኸዋል አይደል? 800 እጅ ላይ የሚገባ ደሞዝ ምግብ በራስህ ነው ብዬ ነግሬኝ ያመጣሁት። ምግብ በራስህ 300 ድርሃም ደግሞ የአኮሞዴሽን ይቆረጣል። 2100 ነው ደሞዝ ትክክለኛው 800 ነው እጁ ላይ የሚገባው። የላኩለት እንትን የሚለው እንደዛ ነው። 1800 ነው ደሞዝህ የምትመጣው ክፍለ 300 ሺህ ብር ነው ብዬ ነግሬኝ ያመጣሁት። ስለዚህ 300 ይቆረጣል የአኮሞዴሽን 1800 ንጹህ እጅግ ይገባል። ምግብ ከራስክ ነው። በዚህ ሁኔታ እነሱ እንዲያስገቡ ነው የምትፈልገው ወይንስ የወጣል ቆጪ ተቆርጦ ተሰጥቶክ አንተ ስራ ፍለጋ ብትሄድ ነው የሚሻለው? ምን ይሻላል? እዚህ ሚዲያ ላይ ኃላፊነቱን ወስደው ልክ እንዳልኩሽ ወስደው ባሉበት ቀን የሚያስገቡኝ ከሆነ እኔ ስራውን ችግር የለብኝም። ቀጥታ ነገ ለምን ያሁን እገባለሁ። ችግር ሰው አይደለም ምን የማማረጠው ወይ ስራ አይደለም። ቀጥታ ስራውን ያስገባኝ በተባባልንበት ስራ። ስለዚህ እራሱ አስገባኝ ያለውን ነገር ስራ አስገባኝ፣ ግን እዚህ ጋር ቃል ይግባ። ገብቶሻል እንዴ? እነሱ እኮ ማለት ነው እነሱ ድራማ ነው ሊሰሩብኝ የነበረው። ገብቶሻል? በመኪና ከወሰዱኝ በኋላ ቢሮ እዚህ ጋር ነው ዝግ ቢሮ እዚህ ጋር ነው ልጅ ትመጣለች ብለው ሜዳ ላይ ነው ጥለው የሚሄዱት። እንደገና ከኋላ ነው እሱ መጥቶ ወስዶኝ የሄድ ነው ማለት ነው። ስለዚህ እንደዚህ አይነት ነገር አሁንም ድራማ እንዳይሰሩ እዚህ ጋር ያለውን ነገር እውነታውን ይናገሩ እና በስም ብቻ ሳይሆን ቃል ይግቡ እና እዚህ ጋር እኔ እሰራለሁ። መገኛ ደግሞ ሲም ስለሌለኝ ይህንን ደግሞ መፍትሄ ይፈልግልኝ። ምክንያቱም እዛ ወስዶ አልገኘም
ሴም ካርድ የኢማራት ሴም ካርድ አንዳችሁ ገዝታችሁ ስጡት። የሮን ለምን አንተ ሴም ካርድ ገዝተህ ካትሰጠው? እየተቆራረጠ ነው። ምን አልሽኝ? አዎ ተደውሎብህ ነበር። ለምን ሴም ካርድ ገዝተህ ካትሰጠውም? ሴም ካርድ ኢማራት ውስጥ ሴም ካርድ ማውጣት የምትችው ሊሚት አለ አይደለ? አዎ 5 የምታወጪው ሊሚት አለ። እኛ ልጆች ባመጣን ቁጥር እያወጣን የሆነ ሰዓት ላይ ያልቃል። ኦፊስ ውስጥ ያለው ስታፍ ሁሉ ሲም ማውጣት አይችልም። ለምሳሌ አኮሞዴሽን ያሉት ልጆች አሁን አኮሞዴሽን እንደዛ ተራቡ እንትን ሆኑ ምናምን እያለ የነበራቸው ልጆች ማለት ነው። ያመጣችው ልጅ ደወለች እና ሲም ካርድ ስጠው ፕሊስ ቤተሰብ እንዲያወራ ተጨንቃ ማለት ነው። እኔ ማውጣት አልችልም በሌላ ሰው ለሞክርልሽ ብዬ ፈለኩኝ። አልሆነ ምን አደረገች? ኦኬ እኔ ሲም ካርድ እንደዚህ ብላ ለትልክለታለች። አጅማን ሲደርስ ይደውልልኝ እኔ አኮሞዴሽን ይዤ እሄዳለሁ እንድትገናኙ። እዚህ ሀገር ከሰው ላይ ቤት ስትከራይ ዋይፋይ ኤሲ ቢል ያለው ሰውየው ጋር ነው አይደለም? የዋይፋይ ፓስዋርድ አሁን ቅድም ምን አለ ዋይፋይ ምናምን እንደዚህ የሌለበት እንትን ላይ ጣሏቸው ምናምን ሲል ነበር። የዋይፋይ ፓስዋርድ እኔ አይደለም የማውቀው። ገባሽ አይደለ? እኔ ኮንታክቴ ከላንድ ሎርዱ ጋር ነው። ኦኬ ቴክስት ልክለታለሁ፣ ደውልለታለሁ። ፓስዋርዱ ምንድን ነው ወይ እንደዚህ ምንድን ነው ብዬ ገባሽ አይደለ? ሲም ካርድ ልጅ የሚይዘው አይዲ አውጥቶ በራሱ አይዲ ካወጣ ወይም ደግሞ ዘመድ ካለው አይዲ በእነሱ አይዲ ተደርጎ ሲም ካርድ ይሰጠዋል ማለት ነው። ማንም እዚህ ጋር እኛ እኔ በላይ ኦኬ በጂፕሰም አመጣው ኦኬ አሁን በቃ ያኛው እንትን ስለሌለ የራስ ጉዳይ ኮንስትራክሽን ግባ የራስ ጉዳይ እንደፈለክ ብሎ ማንም መሬት ላይ ጣለው ልጅ አይደለም። ገባሽ አይደለ? እንደዛ ባደርግ እኔ ተወቃሽ ነኝ። እንደዛ ባደርግ የራስህ ጉዳይ እኔ አይመለከተኝም። በቃ አንዴ እዚህ ገብተህ ከፈለክ ይሄንን ስራ ካልተመቸ አይመቸ የራስ ጉዳይ አላልኩትም። ገባሽ አይደለ? እዚህ ጋር የአንድን ድርጅት ስም ለማጠልሸት እንደዚህ ተደርጎ የሚያስደርግ ነገር አይደለም። ይሄ ልጅ በጂፕሰም ስራ ነው የመጣው። ኦኬ ጂፕሰም አትስራ የራስ ጉዳይ ካልነው ነገ መጥቶኛን ይጠይቀናል። ገባሽ አይደል? እኔ አየር ላይ አይደለም የምሰራው። አየር ላይ ብሰራ ችግር የለውም አይደለም። እዚህ ጋር የፈለገውን ነገር ቢል አየር ላይ ነው የምሰራው። ምንም ችግር የለብኝም። ቢሮ አለ አዲስ አበባ። ያሮን አንተን የደረሰበትን ነገር ሲነግርክ እንካ ብለክ ቀርጥታ ወደ አልዳር ትራንስፈር አደረከው እንጂ ንገርሽ ስሚ አህመድ ወሰደው ወደ ስራ አይደለም። እኔ ልጆቹን አራቱን የመጡትን ልጆች ወደ ሜዲካል ነው የወሰድኩት። አንድ ድርጅት ላይ ሁሉም የራሱ ሮል አለው አይደለም? ሁሉም የራሱ ሮል አለው። እኔ አራቱ ልጆች ከገቡ ራሱ ላይክ ጠዋት ገብተው እዛው ነው ሜዲካል የገቡት። አላደሩም ራሱ ልጆቹ ሜዲካል ገቡ። እነሱን እንትን እያደረኩ እኔ እነሱን ስራ ነው ያዝኩት። አህመድን እሺ ሎኬሽን ላክለት፣ ቮይስ ላክለት አልኩት። ከዛ በኋላ እኔ እንደ አህመድ ኮንታክት ያደረግነው ትላንትና ይሄ ነገር ተፈጥሮ ዛሬ ኮንታክት አደረግን። የኔ ጥያቄ ባጭሩ መልሱ ይሄ ልጅ መውደቂያ ስላጣ መስሪዎቹ ግብጾቹ ቆልፈውበት በሩን ቆልፈው ሲሄዱ ጎዳና ስለወደቀ ነው ሌሎች ማያውቃቸው ኢትዮጵያኖች ሰብአዊነት ተሰምቷቸው ቤታቸው ያመጡት። ለዚህ ጥያቄ ስላልተገኛችሁለት አይደለ? የማያውቃቸው ሰዎች ኢትዮጵያዊ ስለሆነ ብቻ ሰብአዊነት ተሰምቷቸው አንስተው ቤታቸው ያመጡት። አንዳንዴ ጥፋታችንንም ማመን በቃ እውነት ነው፣ ትክክል ነው፣ እንደዚህ ልናደርግ አይገባም ነበረ። ኔክስት ታይም የበለጠ ኬር እናደርጋለን። በእኛ ለሚመጡ ሰዎች የበለጠ ቴክ ኬር፣ ፕሮፌሽናል የሆነ ሰው እንደዛ ነው የሚመልሰው። ኔክስት ታይም በእኛ ለሚመጡ ሰዎች የበለጠ ኬር እንሰጣለን። እንደዚህ አምጥተን አንጥላቸውም፣ እንደዚህ መውደቂያ እንዲያጡ አናደርግም ነው የሚባለው። ትክክለኛ ምላሽ ማለት ነው። እንደገና ምንድነው ዛሬ ስለጠፋ ይቅርታ እዚህ ያለው ሰው አንድ ነገር ብቻ እኔ የማውራው እኔ ሂሳቡ ሰርቼ የቀረው ነገር ከሰጠው በጣም ደስ ይለኛል። በጣም ከመደሰቱ በላይ ነው። አህመድ ወንድሜ በላይ ምን ትፈልጋለህ ተብሎ ተጠይቆ የመለሰው ምንድን ነው? እኔ ራሱ እንዳመጣኝ እሱን አምኜ እንደመጣሁት ቃል በተግባባ ነው መሰረት በጂፕሰም ቦርድ በሙያዬ ስራ ያስገባኝ ነው ያለው። አሁን ያንን መቼ እንደምታደርግ ነገ አኮሞዴሽን አልተመቸኝም፣ ምግብ አልተመቸኝም፣ ስራው አልተመቸኝም። እኔ እሱ አይመለከተኝም። ምግብ ከራሱ ነው። ምግብ ከእናንተ አይደለም። ምግብ አልተመቸኝም ብሎ ምግብ አልተመቸኝም ብሎ እሺ ሀቢባ አንድ ይቅርታ አህመድ። አሁን ኦኬ አኮሞዴሽን አልተመቸኝም ምናምን የሚባል እዚህ ሀገር እንደ ህጉን እንደምታውቀው አንድ አይነት ሁሉንም የድርጅቱ ሰራተኞች የሚያገኙትን ነገር እሱን ማግኘት አለበት። ገባ? ደሞዝም ራሱ ማለት ነው። ሌላ ጅብስን የሚያደርግ ሰው ካለ ደሞዙ 3,000 ከሆነ የእሱ 1,800 ከሆነ እኩል ካልሆነ ደግሞ
ይሄ ፌር አይደለም። በሌበር ራሱ ማለት መክሰስ እንደሚችል ነው። ልክ ነህ። እሺ ይሄ ነገር ማን ነው የሚያስተካክለው? ይሄ ነገር ማን ነው አንተ አሁን ስራ የምታስገባለት እንደ ስምምነታችሁ ማለት ነው። ከመጀመሪያ የተስማማችሁበት መልኩ በዛው መልኩ አስገባው። ተማም። ግን አሁን የሚገባበት ቦታ ደግሞ እንደ ሌሎቹ ሰራተኞች እኩል መሆን አለበት። ሙሽ እሱ ወላ የዶሮ ቤት አስገብተህ ሌሎቹ ሰራተኞች አሪፍ አኮሞዴሽን ገብቶ ይሄ ማለት እኩል መሆን አለባቸው። አንድ ሰራተኞች አንተ ያልከው ነገር ጥሩ ነገር ነው። ለምንድን ነው እዛ የሚገባበት የሚያድርበት ቦታ ሌላ ሰው ከሆነ እነሱ የሚበሉት ነው የሚበሉ አይደል? እነሱ ነው የሚለብሱት ነው የሚለብሱ አይደል? ይሄ ማለት በኢማራት ህግ እኩል መሆን አለባቸው። ኦኬ አሁን ምሳሌ እኔ ካምፓኒ ያለኝ አንተ ባለሙያ ነህ። በፊት 2 ዓመት 3 ዓመት 3,000 ነው ደሞዝ። ኦኬ አዲስ ስለመጣ እኔም ወይኔ የዱባይ ደላሎች እግዚኦ ደላላ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን ወንድሞቻችንን እና እህቶቻችንን ከሀገራቸው እውነት ከኢትዮጵያ እንዴ 400 ሺህ እና በቃ ከ300 እስከ 450 ሺህ ድረስ ነው እያስከፈሉ የሚያመጧቸው ወደዚህ ወደ ዱባይ ማለት ነው። አስቡት። ሀገራቸው ደሃ ሀገር የተባለው ኢትዮጵያ ሀገራቸው ላይ ያልተራቡ ሰዎች እዚህ ኢማራት የሀብታም ሀገር ዱባይ መጥተው ይራባሉ። የሚገርም እኮ ነው። እኔ በጣም ነው የሚገርመኝ እውነት የደላላ ክፋታቸው የመጨረሻ ክፉ ለሰው ርህራሄ የሌላቸው ፍጥሮች እግዚአብሔርን በቃ የሆነ ርህራሄ ትንሽ እንኳን ከዛ የሚያመጧቸው ይህን ስራ ትሰራላችሁ እያሉ ነው። በቃ ለምሳሌ ሙያ ካላቸው ራሱ በዚህ በሙያችሁ ስራ መስራት ትችላላችሁ፣ ምንም አይነት ችግር የለም እያሉ ነው የሚያመጧቸው። አስቡት። አሁን ይሄ ልጅ ምንድን ነው በቀለም ምናምን ነው አይደለም፣ ግን አምጥተው ያስገቡት የቀን ስራ። ልብ በሉ፣ የቀን ስራ እግዚአብሔርን ስንት ወጣቶች ናቸው አንድ ቤት እስከ 25 እስከ 30 ምናምን ድረስ አምጥተው የሚያጉሯቸው እዚህ ህግ ባለበት ሀገር። የኢትዮጵያ ደላላ የኢትዮጵያ ደላላ በእውነት አስባችሁታል? አስቡት። ከኢትዮጵያ እስከ 450 ሺህ ብር ድረስ እስከ 400 ሺህ ድረስ ከፍለው መጥተው እዚህ ደግሞ ስራ ሲያስገቧቸው ከስራ ከሚገቡበት ብዙ ብር ነው የሚሰጡት ማለት ነው የሚቀበሉት። ከዛ ያ ድርጅት ደግሞ እንደው በቃ ዙሪያ ጥምጥም ነው እግዚአብሔርን እና የወንድሞቻችንን ህይወት እያበላሸ ነው ያለው እግዚአብሔርን። ልቦና ይስጣቸው፣ በጣም እንደው ልቦና ይስጣቸው። ሀቢባ ወይኔ ሀቢባ እግዚአብሔርን። አሁን ሀቢባን የሚጠሉ ሰዎች ሰው ናቸው? ምን አደረገቻቸው ሀቢባ? እኔ በጣም ነው የምታሳዝነኝ እውነት። እሷን ለመጣል በዛም በዚህም የሚሮጡ ሰዎች በጣም ነው የሚያሳዝኑኝ። እኔ ጆከርን በጣም ነው የምወደው በጣም ግን በዚህ ልክ ግን ሀቢባን እንትን ለማለት ለመጉዳት የሚሄድበት ርቀት፣ ሀቢባን ለማዋረድ የሚሄድበት ርቀት በጣም ነው የሚያናድደኝ። እኔ የጆከርም ሆነ አብረውት የሚሰሩት ልጆች እውነት ሀቢባ ያለችበት እኮ እግዚአብሔር በአንዴ ነው ነገሩ ሁላ እንትን የሚለው የሚፈታው። ሁሉ 24 ሰዓት ተቀምጣ 24 ሰዓት ተቀምጣ እግዚአብሔር በጣም እኮ ነው የሚደክመው። 24 ሰዓት አይደለም እንዴት ነው 1 ተኩል ሰዓት እንኳን
የተደጋገመ ነገር ስናይ እንዴት እንደሚያስጠላል አይደለም እንዴ? 24 ሰዓት ቁጭ ብላ ከደላላ ጋር ስትዳረቅ ከተቸገሩት ጋር አብራ ስትዳረቅ የምትውል እኔ ሀቢባን ያየሁት ሌላ አላየሁም። በዛው ልክ ደግሞ ንቀታቸው በቃ እና ከኢትዮጵያ እህት ወንድሞቻችሁን የምታመጡ ሰዎች ብትቆጠቡ ጥሩ ነው። እግዚአብሔርን ተቆጠቡ። ባታመጧቸው ባይሰቃዩ ጥሩ ነው። ምክንያቱም እዚህ ዱባይ ላይ በአሁኑ ሰዓት እየተካሄደ ያለው ነገር በጣም አስቸጋሪ ነው። አንደኛ ስራ የለም፣ ጭራሽ ስራ የለም እዚህ ሀገር። እዚህ አምጥተው የሚያሰሯቸው ስራ እግዚአብሔርን የሰው ልጅ ራሱ የሚሰራው አይነት ስራ አይደለም። በ10,000 ድርሃም ራሱ የሚሰራው ስራ አይደለም። በ10,000 ምክንያቱም በጣም የሚጎዳ ነገር ውስጥ ነው የሚሰሩት። የሆነ ኬሚካል ምናምን ያለበት ስራ ነው የሚሰሩት። ኬሚካል እንግዲህ ታውቃላችሁ ውዶች፣ ፊታቸው ላይ ቢፈናጠር፣ እጃቸው ላይ ቢፈናጠር፣ በቃ የሆነ አካላቸው ላይ ቢፈናጠር በጣም ነው የሚጎዳቸው። በጣም እዛ ነው የሚያሰሯቸው። ደሞዝ ስንት ነው አትሉም? ደሞዝ 1200 ሪያል ማለት ነው። የሚከፈላቸው 5,000 ነው። 5,000 6,000 ብር ይከፈላቸዋል። ከዛ ያንን የሚያሰራቸው ድርጅት ኢትዮጵያ ላመጣቸው ድርጅት ነው የሚሰጠው ብሩ ማለት ነው። ደሞዝ የሚከፍላቸው ማን ነው? በእጃቸው ቆጥሮ የሚሰጣቸው የኢትዮጵያ ድርጅት ማለት ነው። እንግዲህ ኢትዮጵያ ድርጅት ነን ብለው ከዛ ከኢትዮጵያ አምጥተው ነው የሚሸጧቸው። በቃ የሆነ ስራው ውስብስብ ያለ ነው። ውስብስብ እና ምንድነው እዚህ ዱባይ ተቀምጠው ዱባይ እንግዲህ ኑሮ በጣም ርካሽ ነው ምናምን እንደምታውቁት ነው። ግን በረሃብ የሚሞት ሰው አለ። መቸለታ ነው የሞተውን ወጣት አይታችሁታል። ትላንትና ሀቢባ ቤት እንዴት እንደሚያሳዝን እንዴት አንጀት እንደሚበላ ለሚያልፍ ቀን በ20 ምናምን አመቱ ህይወቱን ያጣ። ለምን? ከጭንቀት ብዛት ከመጨነቁ ብዛት ቤተሰቡን ትቶ የሀገሩ ላይ ስራ ነበረው እሱን ትቶ በቃ የተሻለ ነገር ለማግኘት ብሎ መጥቶ ህይወቱን ማጣት ማለት በጣም አስቸጋሪ ነው። ስለዚህ በጣም ብዙ ልጆች ወደ ዱባይ ወንድሞቻቸውን፣ ባሎቻቸውን፣ ፍቅረኞቻቸውን፣ የአክስት ያጎት ልጅ ምናምን ይዘው ይመጣሉ። ያመጧቸዋል። ያን ሁላ ብር ከፍለው እዚህ መጥተው ጭንቀት። ኮንስትራክሽን ስራ ማለት ደግሞ እኔ እንጃ ውዶቼ፣ ፀሐዩ እንኳንስ ብረታ ብረት ያለበት ቦታ አይደለም፣ እኛ እንኳን ቤት ውስጥ ሆነን ፀሐዩ እንዴት እንደሚያቃጥል ለደቂቃ እንኳን ጫማችንን እኮ ውጭ ላይ አድርገን ግብት ስንል በአንዴ ተጣሞ ነው የምናገኘው ጫማው ፀሐዩ። እንኳን የቀን ስራ ሊሰሩ ማለት ነው። ስለዚህ ከኢትዮጵያ ባታመጧቸው ጥሩ ነው። ወንድሞቻችሁን ተዋቸው፣ እዛው ይቀመጡ። እንደው ምንም ቢሆን በሀገር ይሻላል። በእርግጥ አገራችን በጣም ያስጠላል። ሰርቶ የሚለወጥበት አይደለም። ኑሮ ውድ ነው። ሰላምም የለም። በቃ የሆነ ዝብርቅርቅ ያለ ነው ኑሮውና እሱ እንዳለ ሆኖ
እግዚአብሔርን እንደው በዛው ባገር ላይ ይሻላል እዚህ መጥቶ ህይወትን ከማጣት ለዛውም ዱባይ በነገራችን ላይ እንደ ሳዑዲ አይደለም። ለምሳሌ ሳውዲ አረቢያ ቶሎ ብለው በቃ የሆነ ስራ የማግኘት እድላቸው ሰፊ ነው፣ ሴቶቹም ወንዶቹ። ለምሳሌ እዚህ ዱባይ ያለን ሴቶች ጠፍተን በውጭ እንስራ ብንል በጣም ከባድ ነው። በጣም አስቸጋሪ ነው ዱባይ። ሳውዲ ግን ወጥታችሁ ብትሰሩ በደህና ደሞዝ ትቀጠራላችሁ። እዚህም አለ ግን ብዙ አይደለም። የዱባይ ሰዎች የሚፈልጉት ህጋዊ በሆነ መልኩ ነው እንጂ ህገ ወጥ የሆነ ሰው ብዙም አይፈልጉም። እና ሀቢባ ግን እኔ ቃላት ያንሰኛል። ሀቢባ፣ ታምራት፣ መሲ ብርጅስቶን፣ ሳራ ዱባይ፣ ቤኪ ነው ቤኪ የሚባል ጁ፣ ነፂ ማለት ነው መማር አለባቸው። አብርሽ የቄራው እነ ብሬክስ ሀበሻዊ ማለት ነው። እኔ በጣም ነው የምወዳቸው በጣም። ሀቢባ አሁን በጣም ነው የምታሳዝነኝ። አስቡት፣ ባለትዳር ናት፣ የልጆች እናት ናትኝ። ባለትዳር የልጆች እናት፣ በዛ ላይ አሁን ነፍሰ ጡር ናት። እንዲህም ብላ የተቸገረን ከመርዳት ወደኋላ አላለችም። እውነት የተራቡት እንዲበሉ፣ የልብስ ያጡት እንዲለብሱ፣ ኢቃማ ያልተሰራላቸው ኢቃማ እንዲሰራላቸው፣ ስራ የሌላቸው ስራ ተፈልጎ እንዲገቡ፣ በስማም ስንቱን ነገር ነው የምትሰራው። እውነት ብሔር አትለይ፣ ዘር ቀለም አትል፣ ሁሉንም በአንድ ነው የምታዩና እኔ በጣም ነው የምወዳት የምትመቸኝ። ለምሳሌ ትላንትና የነ ጆከር ግሩፕ በጣም ነው የሚጠሏትኝ ሀቢባን። ለምን እንደሆነ እኔ ግራ ነው የሚገባኝ። ትላንትና ከዚህ በፊት እሷ ጋር ታውቃላችሁ ሰው የምታስገባ የምታስወጣ የነበረች መሲ ኢትዮጵያ ናት። መሲ ብቻ እሷን ጆከር ቤት አስመጥቶ አሰራሯ እንዴት ነው ንገሪን ብሎ ይላታል። እና ማስታወቂያ ስትሰራ ብር እንደሚከፈል 50 ሺህ፣ 60 ሺህ፣ 40 ሺህ ብር እንደዛ ነው። እሱ ደግሞ መብቷ ነው። ታዋቂ ናት እንዴ አስተዋውቂልን ብለው የሆነ ነገር ለማስተዋወቅ ሲመጡ ገንዘብ ካላቸው ከፍለው ማስተዋወቅ ይቻላል፣ ይተዋወቅላቸዋል። መብቷ ነው እኮ እንዴ። ማስታወቂያው እንግዲህ ውርደት ተዋረደች። ምንም መዋረድ አይደለም። እንኳን ሀቢባ ታዋቂዋ ይቅርና አንዳንዶቹ እኮ ምንም በቃ ለምሳሌ ዩቱብ 10,000 15,000 ሰብስክራይብ ይዘው እኮ ሰብስክራይብ አስደርጉኝ እንደዚህ አድርጉኝ ብለው ሲለምኗቸው 10 ሺህ ብር እንኳን ይቀበላሉ። ከ10 እስከ 12 እስከ 15 ሺህ በትንሹ ነው የምላችሁ። ይሄንን ሀቢባ 50 እና 60 ሺህ ብር ብታስከፍል ምን ይገርማል ነው። 24 ሰዓት ተዘፍዝፋ አልኩኝ ይቅርታ፣ 24 ሰዓት ተቀምጣ እንዴ ማን ነው ከሰራቂና ከተሰራቂ ጋር ስትጮህ የምትውል ደላላን የምታርበደብድ እግዚአብሔርን የስንት ልጆችን ባንድ ጠረገች ሀቢባ። እኔ ግርም ነው የሚለኝ። እግዚአብሔር ጸጋውን ያብዛላት። እውነት እግዚአብሔር ይስጣት፣ በልጆቿ ታገኘው። የዱባይ ደላሎች አይን የላቸውም። እግዚአብሔርን የዱባይ ደላሎች በስመ አብ ወወልድ ወመንፈስ ቅዱስ። እኔ አንዳንዴ ከሰው ነው እየተፈጠሩት እላለሁ። ከሰው ነው እየተፈጠሩት ሰው ናቸው ወይ? ለሰው ልጅ ጭካኔያቸው ምንም ርህራሄ የሚባል ነገር አልፈጠረባቸውም። ምንም ሴትን ልጅ ራሱ ታውቃላችሁ አስመጥተው ከዛ ብዙ ነገር እንደሚያደርጉ እነሱ ተጠቅመውባቸው ስራ አስገብተዋቸው
ከዛ ደሞዛቸውን የሚቀበሉ ደላሎች አሉ። ታምናላችሁ? እኛንን የምንልከው እያሉ አትርፈው በሐዋላ ይልካሉ ማለት ነው። እና ራሳችሁን ብትጠብቁ ጥሩ ነው። ሴቶችን ብትሆኑ ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። ይሄን ነው የምለው እኔ። ሀቢባ ደግሞ እውነት የልጆቿ እናት ያርጋት፣ ወልዳ ለመሳም ያብቃት። የኛ ምስኪን ብሔር አትለይ፣ ከለር ቀለም አትለይ። ይሄ ሰው አጭር ነው ረጅም ምናምን አትል። ራሷ በፈለገችው መንገድ የምትሄድ ጀግና ሰው ናት። ስራ መስራትን፣ ሰው መርዳትን በተግባር ያሳየችን ሀቢባ ናት። መቼም ይህ አይዋሽም። ስለዚህ ሴቶች ቢቸገሩ ሩጠው እሷ ጋር ነው። ቢታመሙ የሆነ ወንድም ይሁን ሴት ቢታመሙ ሩጠው ሀቢባ ጋር ነው። እውነት እና እንደዛ ነው ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅርቡ ሀገሬ ኢትዮጵያ እገባለሁኝ። ቆንጆ ቆንጆ የገጠር ቪዲዮ እንደምለቅላችሁ ተስፋ አደርጋለሁ። የኔ ውዶች እናንተ ብቻ ሰብስክራይብ እያደረጋችሁ እውነት እኔም ይለፍልኝ፣ እስኪ ይለፍልኝ፣ እንዲያልፍልኝ እፈልጋለሁ። ይሄ እንደዚህ በሰው ምናምን ሳይሆን ምንም በማይከፈልበት እናንተ ላይክ፣ ሼር፣ ሰብስክራይብ በምታደርጉኝ ነው እኔ ትንሽ ልጠቀም የምችለው። እሱ ነው። እንዴት ነው? አሁን ለምሳሌ የምለቀው ቪዲዮ ረጅም ቪዲዮ ከሆነ አንድ ሰው ሳያቋርጥ ካየ የዛኔ ገንዘብ ይቆጥራል ማለት ነው። ሰብስክራይብ እና ላይክ ስታደርጉ ደግሞ ለሌላ ሰዎች ራሱ ዩቲዩብ ሼር ያደርግልኛል። ከዛ አንፃር ነው። እና ውዶቼ ላይክ ሼር እንቅልፌ ሁላ መጥቷል። እውነት ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። እንደምታበረታቱኝ ደግሞ ተስፋ አደርጋለሁ። ስንት ደርሻለሁ? ሰብስክራይብ 11300 ምናምን ገብቻለሁ። እንግዲህ ከዚህ በኋላ ደግሞ የምሰራውን ነገር እያያችሁ እንደምታበረታቱኝ እኔ ተስፋ አደርጋለሁ። ባለሙሉ ተስፋ ነኝ እውነት። እና ውዶች ምን ልላችሁ ነው? ከክፉ እግዚአብሔር ከክፉ ሁሉ ይሰውረን፣ በያለንበት ይጠብቀን፣ አሏችሁ ይበለን እግዚአብሔር። የምንሰማው የምናየው ነገር በጣም የሚያስፈራ አስፈሪ የሆነ ነገር ላይ ደርሰናልና ልጆቻችሁን ተንከባከቡ። እናት አባት የሆናችሁ ልጆቻችሁን ጠብቁ። ብዙ ጭንቀት ምናምን እንዲያበዙ አታርጉ። ምክንያቱም የሆነ ጭቅጭቅ የሆነ ምናምን ነገር ካለ የሆነ ሰዓት ምን ሊፈጠር እንደሚችል አይታወቅም እና ስትቆጧቸውም ስትቀጡም በልኩ በስርዓት ቢሆን የተመረጠ ነው እላለሁ። እና ራሳችሁን ጠብቁ። በተረፈ ውዶች ከክፉ ሁሉ ከክፉ አደጋ ከክፉ መንፈስ ከክፉ በሽታ ታሞ ከመተኛት እግዚአብሔር ይጠብቀን እላችኋለሁ ውዶቼ። እና በቃ ቻው ቻው ልላችሁ ነው። እሺ ፀሐዩ ምኑ በጣም እንትን የሚለው የሚከብደው በኋላ ላይ ብገባለሁ። እሺ ውዶቼ በኋላ ላይ ላይቭ እገባለሁኝ። እኔ ስንት ሰዓት መሰላችሁ?
ከ8 ሰዓት እስከ 9 ሰዓት ወይም ደግሞ ከ10 ሰዓት እስከ 11 ሰዓት ተኩል ወይም እስከ 11 ሰዓት ብቻ አንድ ወይ 1 ሰዓት ተኩል የሚሆን ላይቭ ላይ እቀመጣለሁ። እንድትመጡና ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እውነት ምንም አይከፈልበትም። እረ ጉንፋን እንዴት እያደረጋችሁ ነው ውዶች? እኔ ተሰቃየሁላችሁ። ምንም የሚለቅ አይነት ጉንፋን አይደለም። እውነት በጣም ነው የሚያበለሻሸው።